ስለ ቫይታሚን ሲ ሲታሰብ ብዙዎቻችን ወደ አእምሯችን የሚመጣው ብርቱካን መብላት ወይም ጉንፋን ሲይዘን የምንወስደውን ቀላል ቫይታሚን እንደሆነ እናስባለን። ነገር ግን እውነቱ ከዚህ በእጅጉ ከፍ ያለ ነው። ዛሬ ቫይታሚን ሲ እንደ ማንኛውም ቫይታሚን ብቻ ሳይሆን የህልውና ሞሌኪውል እንደሆነ እንዲሁም ለምን እንደ አደጋ መከላከያ እንደሚያገለግል እናያለን። ይህ ቪዲዮ እስከ መጨረሻው ካያችሁ ለምን ስኳር በበላችሁ ወይንም በተመገባችሁ ቁጥር ቫይታሚን ሲ ከሰውነታችሁ እንደሚባረር እና ለምን 90% የሚሆኑት የፋርማሲ ቫይታሚኖች እንደ ተፈጥሮ ቫይታሚን ጠቃሚ እንደማይሆን ትረዳላችሁ። ቫይታሚን ሲን ዝም ብላችሁ ለጉንፋን ብቻ የምትወስዱት ተራ ነገር አድርጋችሁ አታስቡት። ይልቁንም በሰውነታችሁ ውስጥ እንዳለ የእሳት አደጋ መከላከያ ወይንም ፋየር ኤክስቲንጉሸር አድርጋችሁ ተመልከቱት። እሳት አደጋ መከላከያ የምንፈልገው መቼ እንደሆነ ታውቃላችሁ? እሳት ሲነሳ አይደል? ሰውነታችሁም ቫይታሚን ሲን በከፍተኛ ሁኔታ የሚፈልገው ጭንቀት ወይም አደጋ ሲያጋጥመው ብቻ ነው። ለምሳሌ ኢንፌክሽን፣ ባክቴሪያ ወይም ቫይረስ ሰውነታችሁን ሲወረው በሽታ ተከላካይ ሴሎቻችሁ ልክ እንደ ወታደር ቫይታሚን ሲን ደግሞ እንደ ጥይት ይጠቀሙበታል። የውስጥ እብጠት ወይንም ኢንፍላሜሽን በውስጣችሁ ከፍተኛ የሆነ እብጠት ወይም መቁሰል ሲኖር ሰውነታችሁ ራሱን ለመጠገን ቫይታሚን ሲን ይፈልጋል። አካላዊና ስሜታዊ ጭንቀት ካለ፣ ስራ ሲበዛባችሁ፣ በሐሳብ ስትጨነቁ ወይም ደግሞ ሰውነታችሁ እስኪዝል ከባድ ስፖርት ስትሰሩ ሰውነታችሁ ያለውን ቫይታሚን ሲ መጦ ወይንም ተጠቅመው ጨርሰዋል። አንድ አስገራሚ ሚስጥር ልንገራችሁ። አብዛኞቹ እንስሳት ለምሳሌ ውሻ፣ ድመት፣ ፍየል የመሳሰሉት ቫይታሚን ሲን በራሳቸው ጉበት ውስጥ ማምረት ይችላሉ። ለምሳሌ አንዲት ፍየል ከፍተኛ ጭንቀት ውስጥ ስትገባ ሰውነቷ በራሱ ጊዜ እስከ 13000 ሚሊግራም ከመደበኛው ከ10 እጥፍ በላይ ቫይታሚን ሲን ያመርታል። እኛ ሰዎች በዝግመተ ለውጥ ሂደት ውስጥ ይህንን አስደናቂ ችሎታ አጥተነዋል። ሰውነታችን ቫይታሚን ሲን ማምረትም ሆነ ማከማቸት አይችልም። ስለዚህ ልክ እንደ መኪና ነዳጅ በየቀኑ በምግባችን ውስጥ ካላገኘን በስተቀር በሽታ የመከላከል አቅማችን ባዶ ይሆናል። አሁን ደግሞ ብዙ ሰው የማያውቀውን ትልቁን ሚስጥር ልንገራችሁ። ቫይታሚን ሲ እና ስኳር ወይንም ግሉኮስ በሰውነታችሁ ውስጥ ከፍተኛ ጦርነት ያካሂዳሉ። ለምን መሰላችሁ? በኬሚስትሪ እይታ የቫይታሚን ሲ እና የስኳር ቅርጽ ልክ እንደ መንታ ልጆች በጣም ይመሳሰላሉ። ሁለቱም ወደ ሴሎቻችሁ ውስጥ ለመግባት የሚጠቀሙት አንድ አይነት በር ነው። እሱም ግሉት ሪሴፕተርስ ይባላል። ችግሩ እዚህ ጋር ነው። ሴሎቻችን ለስኳር ልዩ ፍላጎት አላቸው። ደማችን ውስጥ ስኳርና ቫይታሚን ሲ እኩል ካሉ ሴሎቻችን ቫይታሚን ሲን ገፍተው ስኳርን ብቻ ያስገባሉ። ስኳር ሁልጊዜ ቫይታሚን ሲን ያሸንፋል። ይህ ምን ማለት መሰላችሁ? ጣፋጭ ነገር የምታበዙ ከሆነ የበላችሁት ስኳር የቫይታሚን ሲን መንገድ ይዘጋዋል። ካርቦሃይድሬት፣ ፓስታ፣ ነጭ ዳቦ የመሳሰሉት የምታበዙ ከሆነ ሰውነታችሁ በቫይታሚን ሲ እጥረት እንዲቸገር ታደርጉታላችሁ። የስኳር ህመም ወይንም ዲያቤትስ ካለባችሁ ደማችሁ ውስጥ ያለው ስኳር ከፍተኛ ስለሆነ ሴሎቻችሁ የቫይታሚን ሲ እጥረት ያጋጥማቸዋል። ለዚህ ነው ብዙ ስኳር የሚበሉ ሰዎች ለምንድነው ድዴ የሚደማ ወይም ለምንድነው ቁስሌ የማይድነው ብለው የሚጨነቁት? ቫይታሚን ሲ እየተመገቡ ሊሆን ይችላል። ነገር ግን ስኳሩ መንገዱን ስለሚዘጋው ቫይታሚን ሲ ወደ ሴል ውስጥ ገብቶ ስራውን መስራት አልቻለም። ስለዚህ አስታውሶ ቫይታሚን ሲ በሰውነታችሁ ውስጥ ስራውን እንዲሰራ ከፈለጋችሁ መጀመሪያ ለስኳር የምትሰጡትን ቦታ መቀነስ አለባችሁ። ሁልጊዜ የድካም ስሜት የሚሰማችሁ ከሆነ በቂ እንቅልፍ ተኝታችሁም
ጠዋት ስትነሱ ዝልፍልፍ የማለት ስሜት የሚሰማችሁ ከሆነ ብዙዎቻችን ይህ የሚሆነው ስራ ስለበዛብኝ ነው ብለን እናስባለን። ነገር ግን ዋናው ምክንያቱ እያንዳንዱ ሴል ውስጥ ማይቶኮንድሪያ የሚባል የኃይል ማመንጫ አለ። ይህ ፋብሪካ ምግብና ኦክሲጅንን ተቀብሎ ወደ ኃይል ወይንም ኢነርጂ ይለውጠዋል። ሁለት ወሳኝ ስራዎችን ይሰራል። የብረት ወይንም የአይረን አጋዥ በመሆን ያገለግላል። ሰውነታችሁ ከምግብ የምታገኙትን ብረት ወይንም አይረን በሚገባ እንዲመጥ ወይንም እንዲያሰርግ ቫይታሚን ሲ የግድ ያስፈልገዋል። ብረት ወይንም አይረን ደግሞ ኦክሲጅንን ተሸክሞ ወደ ሴሎቻችን የሚያደርሰው የደማችን ክፍል ነው። ቫይታሚን ሲ በበቂ ሁኔታ ሰውነታችን ውስጥ ከሌለ የደም ማነስ ወይንም የአይረን እጥረት ያጋጥመናል። ሌላኛው የኦክሲጅን እጥረት አመላካች ነው። ቫይታሚን ሲ በሴሎቻችሁ ውስጥ እንደ ኦክሲጅን መለኪያ ሴንሰር ሆኖ ያገለግላል። ኦክሲጅን ሲያጥር ስራው እንዳይቆም መልእክት ያስተላልፋል። ቀላል ስሌት ነው። ኦክሲጅን ከሌለ ኃይል የለም። ስለዚህ ሁልጊዜ ይደክመኛል፣ ጭንቅላቴን ያዞረኛል፣ ትንሽ ስንቀሳቀስ ትንፋሽ ያጥረኛል ካላችሁ ችግሩ የቫይታሚን ሲ እጥረት መሆኑን አትዘንጉ። ቫይታሚን ሲ ሴሎቻችሁ በሚገባ እንዲተነፍሱና ኃይል እንዲያገኙ ያደርጋል። በገበያ ላይ የምታገኟቸው 90% የቫይታሚን ሲ እንክብሎች ሰው ሰራሽ ወይንም ሲንቴቲክ ናቸው። በተፈጥሮ ቫይታሚን ሲ ውስጥ የሚገኘው አንድ ጥቅል ወይንም ኮምፕሌክስ ውስጥ ብዙ ክፍሎች አሉት። እናንተ ፋርማሲ ሄዳችሁ አስኮርቢክ አሲድ ብቻ ስትገዙ ሙሉን ቫይታሚን ሲ ሳይሆን የላይኛውን ብቻ እንደ መግዛት ነው። እስካሁን ስለ ቫይታሚን ሲ ጥቅም ካወራን፣ አሁን ደግሞ እጥረት መኖሩን እንዴት አውቃለሁ ለሚለው ጥያቄ መልስ እንስጥ። ብዙ ሰዎች የቫይታሚን ሲ እጥረት ሲባል የጥርስ ህመም ወይም ስካርቪ የተባለውን የመጨረሻ ደረጃ በሽታ ብቻ ይጠብቃሉ። ነገር ግን በሽታው ሳይጠነክር በፊት ሰውነታችሁ የሚሰጣችሁ ድብቅ ምልክቶች አሉ። ጥርስ በሚቦረሽበት ጊዜ ደም መፍሰስ፣ ይህ ዋነኛው ምልክት ነው። የድድ ህብረ ህዋሳት እየደከሙ መሆናቸውን ያሳያል። ቶሎ ቶሎ መቁሰል ወይንም መበለዝ፣ ሰውነታችሁ በትንሽ ነገር ሲጋጭ ቶሎ የሚጠቁር ወይንም የሚበልዝ ከሆነ የደም ስሮቻችሁ ደካማ ናቸው ማለት ነው። ሌላኛው ቁስል ቶሎ ያለመዳን፣ የቆረጣችሁ ወይም የተላጠ ነገር ያለበት ቦታ ለመዳን ሳምንታት የሚፈጅባችሁ ከሆነ ቫይታሚን ሲ እጥረት አጋጥሟችኋል። ብዙዎቻችን የምናስተውለው ተደጋጋሚ ኢንፌክሽን ካለ፣ በየወሩ ጉንፋን የሚያሰቃያችሁ ከሆነ የሰውነት በሽታ የመከላከል አቅም መቀነስ ወይንም የቫይታሚን ሲ እጥረት አጋጥሟችሁ ሊሆን ይችላል። ታዲያ መፍትሄው ምንድን ነው የሚል ጥያቄ ካላችሁ የግድ ብርቱካን ላይ ብቻ ማተኮር የለብንም። እንደ አማራጭ እነዚህን ተፈጥሯዊ ምግቦች ተጠቀሙ። ቃሪያ፣ በተለይ ቀይና ቢጫ ቃሪያ ከብርቱካን ጋር ሲነጻጸር ከእጥፍ በላይ ቫይታሚን ሲ ይዟል። ትልቁ ስህተት አትክልቶችን አብስሎ መብላት ነው። ቫይታሚን ሲ ሙቀት አይወድም፣ እሳት ሲነካው ይሞታል። ስለዚህ በተቻለ መጠን አትክልትን በጥሬ ወይም በትንሽ አብስለው ይመገቡ። ያስታውሱ፣ የታሸጉ የብርቱካን ጭማቂዎች ፋብሪካ ውስጥ ስለሚቀቀሉ ወይንም ፓስቹራይዝድ ስለሚሆኑ ቫይታሚኑን ያጣሉ። ስለዚህ ምርጫችሁ ሁልጊዜ ተፈጥሯዊና ፍሬውን መጠቀም ላይ ቢሆን የተሻለ ይሆናል። ቫይታሚን ሲ ለሰውነታችን የመዳን ትልቁን ድርሻ ይወስዳል። ጭንቀትን ለመቋቋም፣ ኦክሲጅንን ለማግኘትና በሽታን ለመከላከል ወሳኝ ቫይታሚን ነው። ስኳርን ቀንሱ፣ የተፈጥሮ ምግቦችን ተመገቡ። በተቻለ መጠን ጭንቀታችሁን ቀንሱ። ለዛሬ የነበረን ትምህርት ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጃችሁ ሼር አድርጉት። በቀጣይ ርዕሳችን ከርቤ ለአፍ ጤና፣ ለአፍ ጠረን ያለውን ጠቀሜታ እናቀርባለን። እስከዛው ጤናማ ሆናችሁ ቆዩን።